ስትለፋ ስትሮጥ ስትደክም የማይመጣና ልክ ውጤት ጋር ልትመጣ ስትል ባዶ እንድትሆን መና እንድትሆን እንድትጨነግፍ የምትሆን ከሆነ አንድ ነገር ሁለት ነገር ሶስት ነገር አራት ነገር ሞክረ እነዛ ነገሮች ፍሬ እንዳያፈሩ ስር እንዳይሰዱ በትክክል ውጤት እንዳታገኝባቸው የሚሆን ከሆነ መንፈሳዊ ጥቃት ውስጥ እንደሆንክ ማወቅ አለብህ። ራቁትነት ዘመናዊነት ሳይሆን ያጋንንት ስራት ነው። በድግ ያለ እምብርትሽን እንድታሳይ የሚገፋፋሽ ከሆነ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አቤት አትጠራጠሪ የሆነ መፍዙዝ እየተከተለሽ ቅርብ ጊዜ ይለይልሻል። መጽሐፍ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ በጌርጌሴኖን የነበረው ሰው በአጋንንት ስራት ውስጥ ነበራልና ልብሱን አወለቀ ነው የሚለው። ራቁትነት የአጋንንት ጥቃት ምልክት ነው። ከቤተሰብ ጋር ሰላም የሌላችሁ ሰዎች፣ የምትጣሉ ሰዎች፣ የምትበጣበጡ ሰዎች እመኑኝ የመንፈሳዊ ጥቃት ምልክት ነው። ከእግዚአብሔር ቀጥሎ እናንተን የሚወዳችሁ ተቋም ቢኖር ቤተሰብ ማወቅ ያለባችሁ አይዘር እናንተ ወይም ሌላኛው የእናንተ የቤተሰብ አባል በቋንቋ እንዳትግባቡ። ምክንያቱም ቤተሰብ ወዳጆቼ የበረከት መንገድ ነው። የበረከት መንገድ በምንም ታምር ከእግዚአብሔር ቀጥሎ የበረከት መንገድ የበረከት ተቋም ቤተሰብ። ቤተሰቡ የሚያዝንበት ሰው አይባረክም። ቤተሰቡ የሚያለቅስበት ሰው ሰክሰስፉል አይሆንም። ከቤተሰቡ ጋር ሰላም የሌለው ሰው በምንም ተአምር በህይወቱ እርካታ የሚባል ነገር የለውም። ክርስቲያኖች ያለን መንፈሳዊ ውጊያ ወይ ጌታ እስኪመጣ ወይ ደግሞ እኛ ወደ ጌታ እስከምንሄድ የሚቀጥል እንጂ በሳምንት አንድ ቀን እሁድ እየጠበቀ የሚዋጋን ሰይጣን የለም። ከሰይጣን ጋር እኛ ክርስቲያኖች ያለን ውጊያ በቀን 24 ሰዓት፣ በሳምንት 7 ቀን፣ በአመት 12 ወር እንዲሁም 365 ቀን እኛ ክርስቲያኖች መንፈሳዊ ውጊያ ላይ እንደሆነን ማስታወስ ይኖርብናል። የሰይጣን ዋነኛ ስልት እኛ እንቅስቃሴውን እንዳናውቅ በሚስጥር ማጥቃቱ ነው። ወዳጆቼ መንፈሳዊ ጥቃት በማንኛውም ሰው ህይወት ውስጥ ሊከሰት የሚችል ነገር ነው። ወንድንም ሴትንም ሀብታምንም ድሃውንም የተማረውንም ያልተማረውንም ሁሉንም ያጠቃል ሰይጣን። ሰይጣን የሚፈልገው ነፍሳችሁን ስለሆነ ማለት ነው። የነፍስ ደግሞ ርካሽ የለውም። ልጆችን እንኳን ሰይጣን የጥቃቱ ኢላማ ሊያደርጋቸው እንደሚችል መታወቅ አለበት። ልጆች ያላችሁ ወላጆች ይሄን ማወቅ አለባችሁ። ስለዚህ ክርስቲያኖች ስትሆኑ ስራችሁ፣ ትዳራችሁ፣ ግንኙነታችሁ፣ ማህበራዊ ግንኙነታችሁ፣ የግል እድገታችሁ እና የመሳሰሉትን በጠቅላላ ሰይጣን በጥቃቱ ኢላማ ውስጥ ሊያደርገው እንደሚችል ማወቅ በጣም አስፈላጊ ነው። መንፈሳዊ ጥቃት ከሰዎች ጋር ያላችሁን ግላዊ ግንኙነትም ሆነ የራሳችሁን እድገት ላይ ተጽዕኖ ሊያመጣ እንደሚችል ማወቅ አለባችሁ። ታውቃላችሁ በቤተሰብ ውስጥ ቋንቋን የሚደበላልቅ መንፈስ አለ። በጣም ይዋደዳሉ፣ በጣም ነው የሚዋደዱት። ነገር ግን ሲነጋገሩ አይግባቡ። ወይ ደግሞ ወቅት እየጠበቀ ለእንቁጣጣሽ ያጣላቸዋል፣ ለፋሲካ ያባላቸዋል። ህይወት እንደ መካከለኛው ምስራቅ ነው። ተረጋግቷል ነው እንጂ ሰላም ነው አይባልም። ወይ ጌታ እስኪመጣ ወይ እኛ ወደ ጌታ እስክንሄድ ድረስ ይሄ መንፈሳዊ ውጊያ ይቀጥላል እንጂ የሚቋረጥ አይደለም። ደግሞ የሚገርመው ነገር በመንፈሳዊ ጥቃት ውስጥ ወይም በመንፈሳዊ ውጊያ ውስጥ የምናልፍ ሰዎች ማወቅ ያለብን ነገር ምንድነው? ሰይጣን አንዴ ሁለቴ ሶስቴ ሞክሮ ስላልተሳካለት ትቶን ይሄዳል ማለት አይደለም። መንገድ አቅጣጫ አካሄድ ቀይሮ በህይወታችን ላይ ብዙ ጥቃቶችን ይሰነዝራል። የመንፈሳዊ ጥቃት የመጀመሪያ ምልክት ምንድነው ስንል የመንፈሳዊ ፍላጎት ማጣት ነው። መንፈሳዊ ፍላጎት ማጣት ነው። ወዳጆቼ የማንኛውም መንፈሳዊ ጥቃት ዋነኛ ግቡ አንተን ከእግዚአብሔር መለየት ነው። ሰይጣን እንዴትም አድርጎ ያጥቃ፣ በግራም በቀኝም በታችም በላይም በፈለከው መልኩ ያጥቃ። የሰይጣን ዋነኛ የጥቃቱ ግብ አንተን ከእግዚአብሔር መለየት ነው። ከእግዚአብሔር ጋር ያለህን ፌሎሺፕ ማበላሸት ነው። ምክንያቱም አሳ ከውሃ ሲወጣ መኖር እንደማይችል የሰው ልጅ ህይወት ከእግዚአብሔር አንጻር ብቻ የተቃኘ እንደሆነ በደንብ አድርጎ ሰይጣን ያውቃል። ስለዚህ መንፈሳዊ ፍላጎት ማጣት የመንፈሳዊ ጥቃት ምልክት ነው። በጣም ብዙ ሰው ታውቃላችሁ ቤተክርስቲያን ከሚመጣ ይልቅ የማይመጣ ይበዛል። በቤቱ የሚኖር ይበዛል። ለፊልም ጊዜ ያለው፣ ለኳስ ጊዜ ያለው፣ ለወሬ ጊዜ ያለው፣ ለጨዋታ ጊዜ ያለው፣ መጽሐፍ ቅዱስ ለማጥናት ከቅዱሳን ጋር ለመሰብሰብ ወደ ቤተክርስቲያን ለመምጣት ለመንፈሳዊ ነገር ጊዜ ማጣት ወይም ፍላጎት ማጣት የመንፈሳዊ ጥቃት መገለጫ ነው። እንደምታውቁት ነው ሰው በቤተ ክርስቲያን ውስጥ ብቻ የሚያገኛቸው መሰረታዊ ነገሮች አሉ። ለምሳሌ ከመታወቅ የሚያልፈውን የፍቅሩን ባለጠግነት ታውቁ ዘንድ ይልና መጽሐፍ በወንድሞች ህብረት መካከል ነው የሚለው። የክርስቶስ ፍቅር የሚታወቀው በወንድሞች ህብረት መካከል ነው። የገሃነም ደጅ የማይቋቋማት ቤተ ክርስቲያንን ነው። ስለዚህ ሴሌብሪቲ ልትሆን ትችላለህ፣ አዋቂ ልትሆን ትችላለህ፣ ሀብታም ልትሆን ትችላለህ፣ የፈለግከውን ልትሆን ትችላለህ። ነገር ግን በቤተ ክርስቲያን ውስጥ ስትሆን ፕሮቴክሽን እንደምታገኝ፣ ምክንያቱም ቤተ ክርስቲያን አካሉ እንደሆነች እሱ ራስ እንደሆነ አካሉን ደግሞ መጥቶ እንደሚወስድ ሙሽሪትን እንደሚወስድ ሙሽራው መጽሐፍ ይናገራል። እና የገሃነም ደጅ የማይቋቋማት ሰዎች መንፈሳዊ ጥበቃ
ጥበቃ የሚያገኙት ከለላ የሚያገኙት በቤተ ክርስቲያን ውስጥ እንደሆነ ሰይጣን ያውቃል። ስለዚህ በተለያየ መንገድ አስደንብሯቸው የተለያዩ ነገሮችን በማሳየት ከቤተ ክርስቲያን እንዲወጡ ያደርጋቸዋል። እንደምታውቁት ነው አንበሳ ወይም ነብር በተሰበሰቡት እንስሳት ላይ ጥቃት ሊያደርሱ ሲፈልግ ሁሉንም አይደለም የሚያሳድደው። የሚያደርገው የመጀመሪያው ነገር በአንዱ ላይ ያነጣጥራል። መሮጥ ሲጀምር ሌሎቹ ሊበታተኑ ይችላሉ። እሱ ግን የጀመረውን ትኩረት እስከ መጨረሻው ድረስ በአንዱ ላይ ብቻ አድርጎ ይሰራል እና አንዱ ተገንጥሎ ከሌላው ማህበር እንዲወጣ ይደረጋል። መጽሐፍ ቅዱስ ለማንበብ ስትፈልጉ እንቅልፋችሁ የሚመጣ ከሆነ የምታዛጉ ከሆነ ድባቴ የሚሰማችሁ ከሆነ ቲክቶክ ስትከፍቱ በጣም መጽሐፍ ቅዱስ ጋር ስትመጡ ግን ዲፕረስድ ድንዝዝ የምትሉ ከሆነ አንደር ስፒሪቹዋል አታክ እንደሆናችሁ ማወቅ አለባችሁ። በቃ መንፈሳዊ ጥቃት ውስጥ ነው ያላችሁት። በተወሰነ በቅርብ ጊዜ በመልሶ ማጥቃትም ይሁን በቆረጣ ውጊያ ገንጥሎ ሊመታችሁ ቅርብ ጊዜ እያመቻቻችሁ እንደሆነ ማወቅ አለባችሁ። ይሄ የእግዚአብሔር ቃል በሁለት በኩል የተሳለ ስለታም ሰይፍ ነው፣ ከትንቢት ይልቅ የጸና ቃል ነው። ወዳጆቼ ሁለትም ሆኑ ሶስት በስሜ በተሰበሰቡ በነዛ መካከል እገኛለሁ አለ። ወንድሞች በህብረት ቢቀመጡ መልካም ነው፣ ያማረ ነው። በዛ በረከት ታዟል። አያ ከቤተ ክርስቲያን ስትቀር ከታዘዘ ኦርደር ከተደረገ በረከት ነው የምትቀረው። በነገራችን ላይ በቤታችሁ ስትጸልዩ እና በቤተ ክርስቲያን ስትገኙ የምታገኟቸው በረከቶች ልዩነት አላቸው። በቤት አንኳክታችሁ በግላችሁ ፈልጋችሁ ጠይቃችሁ ነው የምትቀበሉት። በማህበር መካከል በወንድሞች ህብረት መካከል ግን ኦርደር የተደረገ በረከት ነው የምትቀበሉት። እንደዚህ ነው የሚለው መጽሐፍ፣ ወንድሞች በህብረት ቢቀመጡ መልካም ነው አለና በዛ በረከት ታዟል። የታዘዘልህን በረከት መቀበልና የጠየቅከውን ነገር መቀበል በጣም ነው የሚለያየው። ወዳጆች አካላዊ ድካም መንፈሳዊ ላይመስላችሁ እንደሚችል አስባለሁ። ነገር ግን ምንም ሳትሰሩ ጠዋት ከእንቅልፋችሁ ተነስታችሁ ሳትሸከሙ ሳትሮጡ ምንም አይነት ነገር ሳታደርጉ ድካም ሲሰማችሁ መረዳት ያለባችሁ ነገር አለ። ሰውነታችሁ ድካም ሲሰማው፣ የኔ ሰውነት ድካም ሲሰማኝ ነገሮች ወደ አይምሮ እንዲገቡ ያስችላቸዋል። ስለዚህ ወደ አይምሮ የገቡት ነገሮች ደግሞ መንፈሴ ላይ ተጽዕኖ ሊያመጡ እንደሚችሉ ማወቅ አለባችሁ። ምክንያቱም ፊዚካላችሁ ሲደክም ነገሮች በቀላሉ ወደ እናንተ አይምሮ እንዲገቡ በሮች ይከፈታሉ። እነዛ የገቡት ነገሮች ደግሞ መንፈሳዊነታችሁና መንፈሳችሁ ላይ ተጽዕኖ እንዲያመጡ ምክንያት ይሆናል። you have to check በአንተ ህይወት ላይ የሚሆኑ ነገሮች በጠቅላላ የመንፈሳዊ ጥቃት ምክንያቶች ናቸው ወይም ውጤቶች ናቸው እያልኩ አይደል። ነገር ግን እንደ መንፈሳዊ ሰው መመርመር፣ እንደ መንፈሳዊ ሰው ማየት በጣም ተገቢ። በተለይ ፊዚካላችሁ መንፈሳዊ ጋዘሪንግ ላይ የሚደክም ከሆነ ስፖርት ላይ ማይደክም፣ ቲክቶክ ላይ ማይደክም፣ ሶሻል ሚዲያ ላይ ማይደክም፣ እድሩ ላይ ማይደክም፣ ልክ ቸርች ስትመጡ እግርና እጃችሁ ሁሉ እንደ ንፍሮ ብርክርክ የሚልባችሁ ከሆነ ስፒሪቹዋል አታክ ውስጥ መሆናችሁን ማወቅ። በቅርብ ጊዜ ሰይጣን አንዳች ነገር በእናንተ ህይወት ሊያደርግ እንደሆነ ማወቅ አለባችሁ። ኢሳይያስ መጽሐፍ ምዕራፍ 40 ሲናገር እንደዚህ ነው የሚለው፣ ለደካሞች ኃይልን ይሰጣል። አታቅሞ ያዕቆብ፣ አታቅሞ እስራኤል፣ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም አለና በተቃራኒው ምን አለ? ለደካሞች እንደውም ኃይል ይሰጣል አለ። እግዚአብሔር ኃይል ከሰጠ ሰይጣን ኃይል ይወስዳል እና ይሄን ማወቅ አለን። ስትሬንግዝ ከእግዚአብሔር ነው፣ ብርታት ከእግዚአብሔር ነው። ፍሬሽ መሆን፣ አዲስ መሆን፣ የእግዚአብሔርን ቃል በደንብ በተከፈተ ሁኔታ መከታተል፣ መስማት፣ ለዛ የሚመጥን ቁመና ላይ መሆን የእግዚአብሔር መንፈስ ውጤት ነው፣ በረከት ነው። በተቃራኒው ደግሞ እጅ እግር በጠቅላላ ሚዝል ከሆነ የመንፈሳዊ ጥቃት ምልክት ነው። በነገራችን ላይ ምንም ጊዜ ቢሆን በህይወታችሁ ለጥቃት የምትጋለጡባቸው ሁለት ወሳኝ ጊዜያቶች አሉ። ሰዎች ለመንፈሳዊ ጥቃት የሚጋለጡባቸው ሁለት ወሳኝ ጊዜያቶች አሉ። የመጀመሪያው ሁሉንም ስታጣ ነው። ሁለተኛው ሁሉንም ስታገኝ ነው። ለምንድን ነው ይህን ምላችሁ? ሰይጣን ለምንድን ነው እኛን በእጦት ሊያጠቃን የሚፈልገው ሲባል አይናችንን ከእግዚአብሔር ላይ እንድናነሳ፣ ህይወታችንን በአጋጣሚ መምራት እንድንጀምር ነው። ትልልቅ ውሳኔዎችን በአጋጣሚ በብስጭት መምራት እንድንጀምር እንድንወስን በማሰብ ነው። ስለዚህ ነገሮችን ስታጣ ወይም ሰይጣን በእጦት ሊያጠቃ እንደሚፈልግ ለምሳሌ እየሰራ እና አንዳንድ ቤዚክ የሆነ የሚያስፈልግ ነገር ሲኖር እና ስታጣ ያ ታይም እዛ የማጣት የሚባለው ሁኔታው ስትገባ አንደር ስፒሪቹዋል አታክ እንደሆን ማወቅ መረዳት አለብን። በተለያየ ተፈጥሯዊ ምክንያት ሰዎች ሊያጡ ይችላሉ። እሱን እንደተጠበቀ ሆኖ እንደ መንፈሳዊ ሰው ግን እየሰራችሁ እየሮጣችሁ እየደከማችሁ በሁለት አቅጣጫ ሰይጣን መንፈሳዊ ጥቃትን ሊሰነዝርባችሁ ምቹ ጊዜያቶች ያገኛል። አንደኛው ሁሉን ስታጡ ነው። ሁለተኛው ሁሉን ስታገኙ። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በታንኳ በውሃ ላይ ሲሄዱ ወጀብ ተነሳ፣ ማዕበል ተነሳ፣ ውሃው ወደ ታንኳይቱ ይገባ ነበር። እነ ጴጥሮስ ያወጡት ነበረ። ጌታን ከተኛበት ሲቀ
ሲቀሰቅሱ ተነስቶ ያደረገው ነገር የሚታየውን ውሃ ለሚገስጸው የማይታየውን ንፋስ ገሰጸው። ምክንያቱም የሚታየውን ውሃ የሚገፋው የማይታየው ንፋስ ነው። ለሚታየው ነገር ጉልበት የሰጠው የማይታየው ንፋስ ስለሆነ ማለት ነው። ልክ እንደዚህ ነው የምታውቋቸውን ሰዎች ሁኔታዎቹ እንዲበላሹ የሚሰራ ስውር እጅ እንዳለ ማወቅ አለባችሁ። ስለዚህ ጉዳዩን ከሰላቢ ጋር ከመተተኛ ከደጋሚ ጋር በተገናኘ የምትረዱ ከሆነ እናንተ ሰይጣን በእጦት ጥቃት እያጠቃችሁ እንደሆነ መረዳት በጣም ተገቢ ነው። መንፈሳዊ ጥቃት ውስጥ እንደሆን ከሚያሳዩ ምልክቶች መካከል አራተኛው ደካማ የጸሎት ህይወት ነው። ካስታወሳችሁ በማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ ከኔ ጋር አንድ ሰዓት እንኳን ያህል ልትተጉ አልቻላችሁም አላቸው። ከዛ ቀጥሎ ጌታ ያላቸው ነገር አለ። ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ስለዚህ አንዱ አንደር ስፒሪቹዋል አታክ በመንፈሳዊ ጥቃት ውስጥ መሆንን የሚያሳይ ነገር ቢኖር ደካማ የጸሎት ህይወት ነው። የመንፈሳዊ ጥቃት ምልክት ምን መሰለ? የባዶነት ስሜት። ከመሬት ተነስቶ የባዶነት ስሜት ሲሰማ፣ ተስፋ ማጣት ሲሰማ፣ የባዶነት ስሜት ሲሰማ ዴቪል አታክ እያደረገ መሆን እንደሆነ ማወቅ አለብን። የሚውጠውን ፈልጎ እንደሚዞር አንበሳ መጽሐፍ እንደሚናገር ሰይጣን እየዞረክ እንደሆነ ማወቅ አለብን። ከመሬት ተነስቶ እናትም አለች፣ አባትም፣ ሚስትም፣ ልጆችም፣ ጥጆችም፣ ከብቶቹም ባሉበት እንደው ከመሬት ተነስቶ ሆድ የሚብስ ከሆነ አንዳንድ ሰዎች ከመሬት ተነስተው የባዶነት ስሜት ይሰማቸዋል። በቃ የተስፋ መቁረጥ ስሜት እንዲሰማቸው ይሆናል። በሰልፍ ውስጥ፣ በፈተና ውስጥ፣ በትግል ውስጥ፣ በብዙ አፔንዳውን ውስጥ፣ በማጣት በማግኘት ውስጥ፣ በመውደቅ በመነሳት ውስጥ እያለፋችሁ የማይሰማችሁ ስሜት በአገር ሰላም እንደው ከመሬት ተነስቶ ተምራችሁ እንዳልተማራችሁ እያላችሁ እንደሌላችሁ ተስፋ እያላችሁ ተስፋ እንደሌላችሁ የኦና የመሆን ይሄ ባዶ የመሆን ስሜት ከተሰማችሁ አትጠራጠሩ። የመንፈሳዊ ጥቃት አንዱ ምልክት ነው። የዚህ ጊዜ ማድረግ ያለባችሁ ምንድን ነው? ቃሉ ማንበብ፣ ጮክ አርጋችሁ የኢየሱስን ስም ማወጅ ቤታችሁ ላይ ተስፋ እንዳላችሁ መናገር፣ እግዚአብሔር ከእናንተ ጋር እንደሆነ መናገር፣ ከሙሴ ጋር እንደነበሩ ካንተ ጋር እሆናለሁ እንዳለ የዛን ጊዜ ከበባ ውስጥ እንደገባ ሲታወቅ በጸሎት መንፈሳዊ ኃይል መጨመር፣ ጉልበት መጨመር፣ ያን ከበባ መስበር መቻላል። የመንፈሳዊ ጥቃት ምልክት ወደ ቀድሞ ያኗኗር ዘይቤ መመለስ ነው። በፊት የተውካቸውን ካቲካላ፣ ቁንዱፍቱ፣ ቢራ የድሮ የተውካቸውን የህይወት ዘይቤዎች መመለስ፣ ወደ ናይት ክለብ መመለስ፣ ተመልሶ ወደዛ መሄድ ልክ ሪላፕስ ነው የሚያደርገው፣ ይመለሳል። ሰው በመንፈሳዊ ጥቃት ውስጥ ሲሆን አንደኛው ምልክቱ የቀድሞውን የኗኗር ዘይቤ እንደገና መጀመር ይጀምራል። ያረጁ በደሎች፣ ያረጁ ኃጢአቶች፣ በእግዚአብሔርና በእኛ መካከል ልዩነት ፈጥረው የነበሩ ልምምዶች እንደገና ያቆጠቁጣሉ። ይሄ የመንፈሳዊ ጥቃት ምልክት ነው። በቃ አሁን የዚህ ጊዜ ማድረግ ያለብን መሰለህ፣ መንፈሳዊ ጥቃት ውስጥ እንደሆንክ ሲሰማ አንደኛ መጸለይ፣ ቃሉን ማንበብ፣ የክርስቶስን ስም ማወጅ፣ ከዛ ሲቀጥል በጸሎት የበረቱ ሰዎች የጸሎት ድጋፍ እንዲያደርጉልህ የሆነ ስፒሪቹዋል አታክ ውስጥ እንዳለው ይሰማኛል እና እንድጸልዩልኝ ፈልጋለሁ ማለት ይጠበቅብሃል። ከመንፈሳዊ ግንኙነቶች መራቅ የመንፈሳዊ ጥቃት ምልክት ነው አንደኛው ማለት ነው። ይሄ ማለት ምን ማለት ነው? መንፈሳዊ አስተሳሰብ ካላቸው ሰዎች ይልቅ ስጋዊ አስተሳሰብ ካላቸው ሰዎች ጋር ወዳጅነትና ጓደኝነትን አብዝቶ መመስረት። ሰዎች በጣም ታውቃላችሁ በክርስትና ህይወታቸው ረጅም ጊዜ ሲኖሩ ያወቁ የረቀቁ የመጠቁ ምናምን ሲመስላቸው እንደ ፋሽን ወይም እንደ እውቀት የሚያወሩት ነገር አለ። አንዱ ወሬያቸው እኔ ጴንጤ ጓደኛ የለኝም፣ ጓደኞቼ በጠቅላላ አማኞች አይደሉም ምናምን ይሏችሁና ልክ እንደ ዘመናዊ መገለጫ አድርገው ይናገራሉ። እኔ ብዙም እንደውም ከክርስቲያኖች ጋር ጓደኛ መሆን ወይም ደግሞ ወዳጅ መሆን አልፈልግም ብለው ይላሉ። ሰይጣን እያመቻቻቸው እንደሆነ በመንፈሳዊ ጥቃት ውስጥ እንደሆኑ ማወቅ አለባቸው። ምክንያቱም የታወቀ አባባል አለ፣ የህይወት መወሰኛ ስፍራ ውሎክ ነው። ውሎክ የነገ ህይወት የሚወስን ጉዳይ ነው። ከመታወቅ የሚያልፈውን የፍቅሩን ባለጠግነት ታውቁ ዘንድ በወንድሞች ህብረት መካከል እንደሚል የወንድሞችን ህብረት አሳንሶ ይልቁኑ ደግሞ ስጋዊ የሆኑ ጉዳዮችን የሚያገዝፍብህ ካለ ይህን ማወቅ አለ። ቤተ ክርስቲያን ሲመጡ ምንም ያልነበራቸው ምስኪን የሆኑ ተጸልዮላቸው አመድ ከላያቸው ላይ ተራግፎ ቀን ወጥቶላቸው ስራ ተሳክቶላቸው ልክ ሀብታም ሲሆኑ በጣም የሚገርመው ሚስቶቻቸውና ልጆቻቸውን ልቀው እነሱ አይመጡም። ቆንጆ ጫማና ቆንጆ ቁንጣ ገዝተው እሁድ ቲም ነው የሚገቡት፣ ጂም ነው የሚገቡት። በቃ ናለ ራሱ የሀብታም ማህበር በፍጹም በመንፈሳዊ እውቀት ያልተገሩ ኪሳቸው ብቻ እንዳደገ የምታውቀው ተጸልዮላቸው ከድህነት ታሪካቸው ሲፋቅ ቸርች የመምጣት ፍላጎት የላቸውም። በቅርብ ጊዜ ጠብቀኝ ትዳራቸውን ይፈታሉ፣ ቢዝነሳቸውን ያጣሉ፣ ሳይከበሩ ተዋርደው ይሞታሉ። የብዙ ሰዎችን ህይወት በደንብ አድርጋችሁ ተመልከቷቸው። ሰይጣን ደግሞ እንዳደረክበት ሊያደርግብህ አንጠብቆ አታክ ሊያደርግህ እንደሚከተል ማወቅ አለ። አንዳንዱን በልጆቹ እንዲጨልል ያደርገዋል፣ አንዳንዱን በትዳሩ፣ አንዳንዱን በቢዝነሱ። ራስን አንቀጥፋ ጥፋ፣ አገር ለቀጥፋ ከመንግስት ጋር ያላት
አሁን አንዳንድ ሰዎች እግዚአብሔር እየቀጣኝ ነው፣ እግዚአብሔር ተቆጥቶኛል፣ እግዚአብሔር ቸርነቱን ርኅራኄውን መጠራጠር ሲጀምሩ ሰዎች በቃ በመንፈሳዊ ጥቃት ስር መሆናቸውን የሚያመላክት አንድ ማሳያ እንደሆነ መታወቅ አለበት። እግዚአብሔር ሁል ጊዜ መልካም ነው። እግዚአብሔር በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በዓመት 365 ቀን እግዚአብሔር መልካም ነው። እኔና እናንተ መልካም ስንሆን አይደለም እግዚአብሔር መልካም የሚሆነው። እግዚአብሔር ሁል ጊዜ መልካም ነው። አሜን ነው። ሲሞላ ብቻ አይደለም እግዚአብሔር መልካም የሚሆነው። በየትኛውም ሁኔታ እግዚአብሔር መልካም ነው። እግዚአብሔር ላይ ጥርጣሬ እንዲያድርባችሁ ሲሆን ማወቅ አለባችሁ። ይሄ የመንፈሳዊ ጥቃት ምልክት እንደሆነ መታወቅ አለበት። አንዳንድ ሰው ልክ ሰይጣን መንፈሳዊ ጥቃት ሲከፍትበት ምን መሆን ይጀምራል መሰለ? ድሮት ኤሌመንተሪ ያለ ልጅ ያለ ሰዎች የበደሉትን ማስታወስ ይጀምራል። እንዲያርገሽኝ ከሚስቱ ጋር ራሷን 14 ዓመት ኖሮ ልጆቹ ሁሉ ሊያገቡ ሽምግልና ተልከው ያኔ ማለት ትጀምራል። በጮኝነት ጊዜ ያለ የዛሬ ስንት ዓመት እንዲያርገኝ የድሮ ቁስሎች እንደገና ካገረሹ መንፈሳዊ ጥቃት ምልክት እንደሆነ ማወቃለሁ። በይቅርታ በእንባ ተቃቅፋችሁ በሰው ፊት በእግዚአብሔርም ፊት ንስሐ የገባችሁበትና የተዋችሁበት ነገር እንደገና አገርሽቶ ዳርዳሩን የሚያሳክካችሁ የሚበላችሁ ከሆነ እንደ ስፔን በሬ ያጣላችሁ የሚያፈላልጋችሁ ከሆነ መፍዙዝ እየዞራችሁ ነው። እና መጣላት ያለብሽ ከባልሽ ጋር ወይም ከሚስት ጋር ሳይሆን መጣላት ያለብህ ቀና ብለህ ዞር ብለህ በርከክ ብለህ ሂድ አንተ ክፉ። አሜን በል። በሌሎችም ላይ ሆነ በራስህም ላይ የበቀል ሐሳብ የምታስብ ከሆነ የመንፈሳዊ ጥቃት ምልክት ነው። ምክንያቱም ሰዎችንም ሆነ ራስን መበቀል ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ሰይጣን የበደሉን ሰዎች እንድታስታውስ በማድረግ እንዲህና እንደዛ ብታረግባቸው ብሎ የበቀል ሐሳብ እያቀበለ ከሆነ ወደ አንተ ሐሳቡ እየመጣ እንደሆነ የበቀል ሐሳብ ከመጣ መቃወም አለ በጌታ በኢየሱስ። ይሄ ሐሳብ አወመዋል። ካስታወሳችሁ ዲያብሎስ ማለት የቃሉ ትርጉም ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት። ስለዚህ ሰይጣን ያደረገው እኮ ይሁዳ ውስጥ ሐሳብ ነው የከተተው። በቃ ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው የቃሉ ትርጉም። በቃ ያስገባባል። ከዛ በኋላ እሱ ነው የምታመነዥገው። በቃ ጠዋትና ማታ እሱ ነው የምታስበው። እንዴት አርጌ ልበቀለው፣ እንዴት አርጌ ላጥቃው፣ እንዴት አርጌ ያልክ ማለት ነው። ስትለፋ ስትሮጥ ስትደክም የማይመጣና ልክ ውጤት ጋር ልትመጣ ስትል ባዶ እንድትሆን መና እንድትሆን እንድትጨነግፍ የምትሆን ከሆነ አንድ ነገር፣ ሁለት ነገር፣ ሶስት ነገር፣ አራት ነገር ሞክረ እነዛ ነገሮች ፍሬ እንዳያፈሩ ስር እንዳይሰዱ በትክክል ውጤት እንዳታገኝባቸው የሚሆን ከሆነ መንፈሳዊ ጥቃት ውስጥ እንደሆንክ ማወቅ አለብህ። ቢዝነስ፣ ትዳር፣ ህይወት ማለት ነው። በተለይ እዚህ ውስጥ ያላችሁ ባልና ሚስቶች በደንብ አድርጋችሁ ስሙኝ። ሁለት ሰዎች ይላል መጽሐፍ በአንድ ሐሳብ ቢስማሙ ነው የሚለው። እግዚአብሔር ኮቨነንትን ያከብራል፣ የባልና ሚስቶችን ኪዳን ያከብራል። ባልና ሚስቶች ሳትስማሙ ምንም ነገር ለማድረግ ካሰባችሁ አይከናወንላችሁ። ምክንያቱም አንተ መሸጥ ከፈለግ እሷ መግዛት ከፈለገች እግዚአብሔር እስክትስማሙ ድረስ ጉዳዩን ጣልቃ አይገባበትም። ምክንያቱም እግዚአብሔር ኮቨነንትን ያከብራል። የሁለታችሁን የትዳር ኪዳን የአንድነት ህብረት ያከብራል። እግዚአብሔር በሁለታችሁ መካከል ገብቶ ወይ አንተን አያስፈጽምም ወይ ያንቺን አያስፈጽምልሽም። ተግባራዊ እንዲሆን ከፈለጋችሁ ከሁለት ሐሳብ ወደ አንዱ መምጣት ይጠበቅባችኋል። ስለዚህ ጭንገፋ የሚባለው ነገር ግን የመንፈሳዊ ጥቃት ምልክት እንደሆነ ማወቅ አለባችሁ። ሰይጣን ከምንም በላይ እናንተን የሚያጠቃበት አንዱ መንገድ ደግሞ ምን እንደሆነ ልንገራችሁ። ገንዘብ ብታጡ እማትበሳጩ፣ ምንም ነገር ቢያሳጣችሁ እማትበሳጩ ሰዎች ወዳጆቻችሁን በማሳጣት እናንተን ወደ ብስጭትና እልህ እንድትገቡ፣ ወደ ቁጣ እንድትገቡ፣ እሳት ከሰማይ እንድትሉ የሚያደርጋችሁ እንደሆነ ማወቅ አለባችሁ። በተደጋጋሚ ጊዜ በወዳጅ ክዳት ወይም በወዳጅ ማጣት የምትቸገሩ ከሆነ የወዳጅ ክዳት መንፈሳዊ ጥቃት ምልክት ነው። ሰይጣን የሆነ ፓርታችሁን አታክ እያደረገ እንደሆነ ወደ ምሬት እንድትመጡ፣ ቅንነታችሁን እንድትጥሉ፣ ፍቅራችሁን፣ ደግነታችሁን፣ ሰው ማመናችሁን፣ ቸርነታችሁን፣ ለሰው መስጠታችሁን እንድታቆሙ፣ ወደ ብስጭት እንድትገቡ ሰይጣን አታክ እያደረጋችሁ እንደሆነ ማወቅ አለባችሁ። ስለዚህ ማድረግ ያለባችሁ ነገር በዙሪያችሁ በጣም የምትሳሱላቸውና የምትወዷቸው ወዳጆቻችሁን ማስታወስ፣ ከነሱ ጋር ጠንካራ ጸሎት አብሮ መጸለይ፣ ለዛ ለሰይጣን ጥቃት በእናንተ ላይ ለሚሰነዘር የትኛውም አሉታዊ የሆነ ነገር እነሱ እድሉን እንዳይፈጥሩ እውቀት በውስጣቸው መፍጠር ተገቢ ነው። ጻፉ እንዲህ ብላችሁ፣ ራቁትነት ዘመናዊነት ሳይሆን የአጋንንት ስራት ነው። እንደው ብድግ እያለ እምብርትሽን እንድታሳይ የሚገፋፋሽ ከሆነ፣ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አቤት አትጠራጠሪ፣ የሆነ መፍዙዝ እየተከተለሽ ቅርብ ጊዜ ይለይልሻል። መጽሐፍ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ በጌርጌሴኖን የነበረው ሰው በአጋንንት ስራት ውስጥ ነበራልና ልብሱን አወለቀ ነው የሚለው።
ራቁትነት የአጋንን ጥቃት ምልክት ነው። አይታችሁ ከሆነ በቃ ዝም ብሎ ይሄ 40 ቦታ የሚያስበሳችሁ በሁሉም ቦታ በቃ 30 40 60 80 ቦታ ታቶ እንድታረጉ የሚያረጋችሁ በቃ የስዕል ደብተር ጅንጉርጉር የሚያረጋችሁ የነብር መንፈስ በጌርጌሴኖን በመንፈሳዊ ጥቃት ውስጥ የነበረው ሰው መጽሐፍ ሲናገር እንደዚህ ይላል። በመንፈሱ ወደ ምድረ በዳ ይነዳ ነበር። በቃ መነዳት ዝም ብለህ ከቤት ወጥተህ የምትነዳ ከሆነ ዝም ብለህ አድራሻ የሌለው ወዴት እንደምትሄድ አታውቅም። ዝም ብለህ የምትሄድ ከሆነ የመንፈሳዊ ጥቃት ምልክት ነው። በቃ አንደር ስፒሪቹዋል አታክ ነው ያለው። በጣም ብዙ ልጆች እግር የሚያልቅ ቢሆን ኖሮ እግራችሁ ያልቅ ነበር ከመሄድ ብዛት የተነሳ። እንዲሁ ከቤት ወጥቶ የሚሄድ ወንድም የላችሁ? እንዲሁ ከቤት ወጥቶ የሚሄድ ደግሞ እኮ ልክ ስራ እንዳለው ሰው ነው ጠዋት የሚሆን። ከዛ መጋኛ የመታው ውሻ ይመስል አረፋ ደፍቆ ሲዞር አድራሻ የሌለው ውሎ የምትሉ ሰዎች በጉብኝትም አሳባችሁ የቤተ ክርስቲያን አባላት እንጎብኝ ብላችሁ ታቃቂ ቃሊቲ ኮልፌ ቀራኒዮ የምትሄዱ ካላችሁ ይሄ በመንፈሳዊ ጥቃት ውስጥ ከሰው ቤት የምትሄዱ ሰዎች ቤት እያላችሁ አድራሻ እያላችሁ ሰው ቤት የምታድሩ ከሰው ቤት የምትዞሩ ሰዎች እና የሆነ ሰው ቤት ገብታችሁ ልብስ ለብሳችሁ የምትወጡ በዛ የሰዎቹ ልብስ ለብሳችሁ በዛው ይሄ እንዲሁ አድራሻ የሌለው ውሎ አዳር የመንፈሳዊ ጥቃት ምልክት ነው። በቃ እንደዚህ አይነት ላይፍ ስታይል ያላቸው ዘመዶች አሉ፣ አውቃለሁ። እኔም አሉኝ፣ እናንተም አላችሁ። እዚህም ካላችሁ ይማውቃል። በኢየሱስ ስም የምታዞረኝ መንፈስ ብለህ መቆማለህ። እኔ አልዞርም። ታውቃላችሁ፣ ሲጃራ ብቻ አይደለም ሱስ፣ ጫት ብቻ አይደለም ሱስ፣ ዙረት ራሱ ሱስ ነው። የዙረት ሱስ ያለባቸው ሰዎች፣ ከቤተሰብ ጋር ሰላም የሌላችሁ ሰዎች፣ የምትጣሉ ሰዎች፣ የምትበጣበጡ ሰዎች፣ እመኑኝ የመንፈሳዊ ጥቃት ምልክት ነው። ከእግዚአብሔር ቀጥሎ እናንተን የሚወዳችሁ ተቋም ቢኖር ቤተሰብ ማወቅ ያለባችሁ አይዘር እናንተ ወይም ሌላኛው የእናንተ የቤተሰብ አባል በቋንቋ እንዳትግባቡ። ምክንያቱም ቤተሰብ ወዳጆቼ የበረከት መንገድ ነው። የበረከት መንገድ በምንም ታምር ከእግዚአብሔር ቀጥሎ የበረከት መንገድ የበረከት ተቋም ቤተሰብ። ቤተሰቡ የሚያዝንበት ሰው አይባረክም። ቤተሰቡ የሚያለቅስበት ሰው ሰክሰስፉል አይሆንም። ከቤተሰቡ ጋር ሰላም የሌለው ሰው በምንም ተአምር በህይወቱ እርካታ የሚባል ነገር የለው። አጋንንት አንዱ የሚያደርጋችሁ ከሕያዋን መንደር ያወጣችኋል፣ ከቤተሰብ ይለያችኋል። ከዛስ በቃ ልክ እንደዚህ እንደተቆጣ ድመት ኩፍፍ አርጎ የሆነ ቤት ውስጥ ያስገባችኋል። ፕሮፐር የሆነ ስራ መስራት ማቃት። በቃ ስራ መስራት ካቃታችሁ፣ መማር ካቃታችሁ፣ ስራ መስራት ካቃታችሁ፣ ዝቅ ብላችሁ ደክማችሁ ለፍታችሁ በሚገባው ሁኔታ መስራት ካቃታችሁ፣ በቃ እንዳሰሩ እጅ እግራችሁ ከታሰረ ይሄ የመንፈሳዊ ጥቃት ምልክት ነው። ይሄንን ደግሞ በተመለከተ ከውጭ ገንዘብ ይላኩላችሁ ዘመዶቻችሁ፣ ጆርዳን ጫማም እያደረጋችሁ ለበሳችሁ ኑሩ። ይሄ የሚያሳየው ዘመዶቻችሁ አሜሪካ መኖራቸውን ሳይሆን እናንተ የቁም እስረኞች መሆናችሁ። የጫት፣ የሲጃራ፣ የመጠጥ፣ የፖርኖግራፊ፣ የምናምን ሱስ የመንፈሳዊ ጥቃት ምልክት ነው። ሱስ የትኛውም አይነት ሱስ ታውቃላችሁ። ሰው ወደ ልቡ ሲመለስ አድራሻው ኢየሱስ እግር ስር ነው። አሚን ነው። ሰው ከመንፈሳዊ ጥቃት ነፃ ሲወጣ አድራሻው ጫት ቤት አይደለም፣ ቸርች ነው። አድራሻችሁ ከመንፈሳዊ ጥቃት ስትወጡ አድራሻችሁ ይሄ ነው።